ምንም ብልት ነግረኝ ያገናዝባለሁ ከኔ በላይ አንተ ልታስብ ነው ለምን እኔ እየጨቀጨቅኳት ያን ጊዜ ይሄን ልጅ ይሄን አርጊ ያዘዝኳትን ሁሉ ስታረግ ኖራለች ስራው አንተ ታስቆም ስለሷ ጆከር አሁን እኮ ያለች ያለችው ነገር ምን አለች መሰለ አሁን የእውነት ነገር እኔ አንተን ስሟን ሳላነሳ ማለት ነው አሁን እኔ ረዋን እንደበደባት ስትለኝ ሀቢባ ፊት እንደዚህ ያደረጋተኝ ካራ ይዛ ምናምን ሲባል እና የዛን ቀን አትግቢ ስላት ለራሱ ስልክ ደውላልኝ ማለት ነው እዛ ክፍል ሄድኩኝና አትገባም ስላት ትግባ ለምን ነው የምትከለክላት ስትለኝ ከዛም በኋላ ነው ስድቡ የመጣው ጆከር እሱን ያገናኘን ገብቷል በቃ እኔ አሁን አስታርቃቸዋለሁ መሲ ጋር ምንም ነገር አላገናኘንም ገብቷል አሳልፋ ስትሰጠኝ ግን እኔ ደበረኝ የእውነት ደግሞ በቤቷ አንተ ማሳልፋ ስለሰጠች ተሰምቶ ነው የምትናገርካት መሲ እኛን አክብራ ብዙ ነገር እንትን ያለች እህታችን ናት እኔ አስታርቃቸዋለሁ እሺ ወጥ እየሰራህ ነው ለረዋን አሁን ቀርባለች ረዋን ልትወልድ ነው ጆከር እንኳን ደስ አለህ አንበሳ ልታወልድ ነው ስትወልድ እመጣለሁ መቼ ነው የምትወልጂ ናስኪ አንድ ቀን ዝምረን በ28 ወይ በ27 ብለውኛል ዶክተሮች በቃ ስትወልጂ ስለምሰማ መጥቼ ይሻለሁ ቤታችሁ ካሜራ የለውም አይደል የለውም ስማ ጆከር የሆነ ቀን ግን ታስታውሳለህ ሌላ ቦታ እየሰራው ምን እንዳልከኝ መሲ ብሪጅስቶን ሼር አድርጉላት እስኪ እኔ ነው ምድር ነው ያልከኝ እኮ እኔ ነው ምድር ያልከኝ አይደለ መሲን ሼር አድርጉላት መሲ ወይ እንዴት ናችሁ ደህና ናችሁ አለሁኝ መሲን ሸራ ደውይላት እስኪ ትምጣ ሚጣና አስታርቃቸዋለሁ ሚጣም ጋር አስታርቃቸው መሲ ብቻ ትምጣ እኔ ያቺኛዋን ሮቱ ይቅርታ አላላትም ኖ ከሚጣ ጋር ይታረቁም ጆከር ዝም በል ሚጣን ይቅርታ አላላትም ሮቱ በርሜል ደግሞ እሷን ይቅር ልበላት አይደላትም አይ ከመሲ ጋር ይታረቁ መራቅ ጀመርሽ ማሻአላ መሲ ብቻ ትምጣ ከመሲ ጋር ይታረቁ አማቴ ጠቅላይ ግዛት ላይ ውትድርና ያለች እኮ አሁን እንትን ላይ አንተ ስልጥና ነው እኔ ነኝ ያሰለጠንኳት በቃ እባክህ በፊት አትሳደብም እኮ እንደዚህ ብታወራ ነው ሰው አይልቃትም ወጣ እያለቀሰች እሱማ ድሮ ብያት እኔ ነኝ ያሰለጠንኳት አታወራም እኮ ችግሩ እኮ የሆነ ነገር ለማኝ ሲባት ኮሜንት ላይ ታለቅሳለች የሆነ ነገር ሲባት ታለቅሳለች ችግር የለው እኔ አስባባችኋለሁ ችግር የለው በቤቴ ጠርቼ ቤቴን ከፍቼ ሚጣንም እሷንም ጠርቼ ችግራቸውን አዳምጬ ፍርድ መስጠት እችላለሁ አስታርቃቸዋለሁ ጆከር ወንድማችን ሰላም ነው ብራዘር ጆካ እሷ እኮ ለሰው ተደርባ እኮ ነው ምንም ታሪክ የላትም እኮ ለማን ተደርባ ለሰው ተደርባ ነው ሲጀመር ሚጣ ምንም በጌማቸው ሙዲዛ ምናምን ነገር እሷ እስከ ባሏ ጌም ተጫውታ ባሏ መኪና ውስጥ ገባለው እሷ ሰው የለኝም ብላሪ ያዙ ልቀቁኝ ብላ አልቅሳ በረዋን ጌም ሙዲዛ ከዛ ሰደበቻት ምናምን አላየም ቪዲዮ ለሀቢባ ተደርባ ይላሉ ከታች እውነታቸውን ነው ያን ስልባቦት ባሊዛ ደግሞ ሁስማንን ትሳደባለች እንዴ ታው ዞሮ ቆይ ስድብ ቶብ ንስሓ ገብቷል ጆከር ስድብ አይሳደብም ትወጣለህ ያው ጆከር እኔ ጠይቃታለሁ አገናኛችሁና ፊት ለፊት ትወቃቀሳላችሁ ያይ እርቅ የሚያስፈልግ አይደለም ጦርነቱ ይቀጥላል ምንል ከሆነ እንወስናለን ሀቢባ ማናት አስፈላጊ ማለት ነው ከባድ ነው ጆከር ከባድ ነው ለሰው ልጅ ትላንት በድካማ ጎኑ ላደረጋችሁለት ነገር ለተባበራችሁለት ነገር መውቀሻና መወቀሻ መሰደቢያ ከሆነ ግን አታድርጉ ከዚህ በኋላ ያ መሲ ግን ለአንተ እዚህ ያደረሰች መሲ ነች እንተኛ ታኙ በቃ ደህና ደሩ እኔ እኮ ብሎኝ ተኝቼ ስለዋልኩ ነው ጋይስ ላስገባበት ነጭ ላይ ላድርግበት እሺ
አየው ልን ተኝቼ ስለዋልኩ ነው። ረዋንዬ አቤት ጀግና ስትወልጅ እመጣለሁ። እሺ ኢንሻአላህ። እሺ ኡስማንን እንኳን አላምነውም። ያው አንድ ቀን ሞቅ ሲል ምን አባ ቤት ይመጣ ብሎ እንትን ስለሚለኝ እሱ ሲወጣ ነው ማለት ምንድነው የምታወርደው? የቀጠሮ ጌም ቀን እኮ ብዙ ሰው እየጠየቀ ነበር፣ በውስጥ ጽፎልን ነበር ጆከር እና ያልመጣበት ምክንያት አለው። እሺ ለዛ ነው፣ በሌላ ነገር አይደለም። ሰጠው እኮ አሁን እኮ ይኸው እንትን ቦክሱን ዋናውን እንትኑን ነው የሰጠዋት እኮ። ወይ ጆከር በቃ ልትወልድ ነው፣ ተዘጋጅ። ምንድነው የምታወራው? አንጎራውስ ስትወልድ ይዤ እመጣለሁ። መምጣት ያለብኝ ግዴታ ና። አንድ ቀን ሰው በሌለ ሰዓት እንዴት ነሽ አቶ ኡስማን? ናስር ይላል። ምርጥ ሰው ናስር። ምን እየሰራ ነው በሌሊት? እኔ ምን እሰራለሁ? የተለመደውን በሉ ይመቻችሁ። መልካም ጊዜ። እሺ ጆከር በቃ እሺ፣ እናመሰግናለን። እሺ በጣም አመሰግናለሁ። ደስ ብሎናል ጆከር። ሁሉ ጊዜ ታረቅ፣ አትጣላ። ጆከርም ሳሪንም ታረቃት። ሳሪ ዳጣ የእውነት ነው፣ እሷ ምርጥ ሰው ናት። ጆከር ሳሪ ዳጣን ታረቃት። የእውነት ነው፣ በእኔ ስም ወየና ስም። ረዋን እንዴት ነሽ? አለሽ? ደህና ነኝ ናስር፣ ሰላም ነው? ሁሉ ሰላም አልሐምዱሊላህ። እንዴት ናችሁ? ደህና ነኝ አልሐምዱሊላህ። ቪዲዮ እንሰራላችኋለን ኡስማን ለሁለቱም እንዲታረቁ። አረ እኔ እኮ አሳልፋ እየሰጠች እኮ ነው። ረዋን ነው እኮ ነው እንዴ። ይታረቃል ኢንሻአላህ። ምን አረኳት? ናስር ሰላም ነው? ደህና ነኝ አልሐምዱሊላህ። ደህና ነሽ አንቺ? ደህና ነኝ። ከዛች በርሜል ጋር ግን አልታረቅም እኔ መሲ ቆርጬ ተነስቻለሁ። አልታረቅም። ሰባተኛ ዓለም ጦርነት ነው የምናደርገው ከሷ ጋር። እንዴ መዳም ቅመሞች ነው አሉ እኮ ዛሬ ቅድም እንዴት ነው ስላቸው በጭራሽ እንዳታስቢው አሉ። እውነታቸው ነው፣ እነሱ ያውቃሉ። እንደ እውነቱ ግን ከሁሉም ጋር ሰላም ቢሆን ጥሩ ነው። ረዋን ምን ትያለሽ? ኖ ከማዘሯ ጋማ ከማቴ ጋማ እንዴ ግድ ነው። ማንም ጠላት የለም። አሁን እዚህ ላይ በተለይ ሚዲያ ላይ የምንተዋወቅ ሁሉም የቃላት ነው፣ ማለፍ ነው። አይ ግን እንትን ሄደ ማለት ድንበር አልፋለች። አይተህ ከሆነ አንዳንድ ቪዲዮ ዋጋ የከፈልኩበትን ቁስል ቀስቅሳብኛለች። ስለዚህ እሷን እንኳን መቼ የሚቀራለላትም ይታለፋል። ላይክ ዛሬ ሙኒትና ጆከር ምናምን እንደጨረሱት ያው ማለቅ ይችላል። ችግር የለም። ኡስማን ደህና ነህ? ምንድን ነው እየሰራ? ቁርስ ነው እራት ነው? በደንብ እየተንከባከብካት አይደለም ሚስትህን? ምን ነው ሰዓት በዚህን ሰዓት ቋት ስላለችንና ስማ ዛሬ 2000 ድርሃም አወጣን። ወላሂ አጠቃላይ 4000 ድርሃም ወላሂ ነው የምልህ። ጥሩ ነው። እንዴታውን ግን አሁን የመጨረሻ ውሃ ረግባትና እናስመልስ ይመለስ። ረዋን ግን ረዋን እላለሁ። ኮሜንተሮችን ረዋን የሚሉትን እያየሁ እኮ ነው። ሁስሚ ግን ምግቡ አይደርስም እንዴ? ስንት ሰዓቱ ቆየ እኮ። ሁላችንም 1000 ሰው እኮ ሊበላ ቁጭ ብለዋል። ያሳያችሁ ነው። ይሄንን ምግብ ቆይ ላሳያችሁ ምን አይነት ምግብ እንደሆነ። ጭራሽ እንደዚህ አይነት ምግብ ወንበል አጣጣም እየጠበቅን እኮ ነው። ባለሙያ ነህ ያስታውቃል። አያያዝ ግን እየጠበቅን ነው። ቆይ ሱሙማ እኔ የምላችሁ ኮፕሊንግ አድርጉ። ኮፕሊንግ አድርጉ 2000 ሙሉ ተሳታስቡኝ። በነገራችን ላይ ኡስማን የኖርማል እሷ እርጉዝ ስለሆነች ምናምን ሳይሆን ትክክለኛ ባለሙያ ነው። በነገራችን ላይ እናቴን ያው አብረን በልተናል ምናምን ትክክለኛ ባለሙያ ነው። እንደዚህ እሷ እርጉዝ ስለሆነች ምናምን አይደለም። ናስር አንድ ቀን ምን አደረገ? ናስር ጋር ሄድኩኝና እዛ
ከዛ ሄድን ትሰራለህ ምናምን አረ ቤት እንስራና ወጪ አንችለውም ውጭ ምናምን ስለውሽ ያለና ሄድን ወደ ሞል ሄድንና እንዳለ ገዛዝተን ምናምን መጣን። ሁሉ ነገር አሟላን ምናምን ኩሽናውን። ከዛ ቤት መስራት ጀመርን ጥሩ እየስንትን ያለን። በመሀል እኔ ስራ ሌላ ቦታ ሄድኩኝ እንጂ የታረከው ግን እንትኑን እቃውን እቃው እዛው ግማሹና አቡሽ ጋር ቀረ ምናምን። እኔ ሌላ ቦታ ገባሁ እኮ ሌላ ቦታ ቤት ያስኩኝ እና እዛ ግማሹን ለቢፍቱ ምናምን ቀረ። ግን እኮ ናስር እኮ ጎበዝ ነህ፣ ምግብ ትሰራለህ እኮ። ከአንተ አልበልጥም እንጂ እሞክራለሁ። ትሰራለህ እንደ እኔ ጋር እያለ እንደውም ስሰራ አልነበርንም? የተራ ምናምን ስራ ነበር። እየደረሰች 4 ዓመት እኮ እኔ ለካምፓኒ ስሰራ እኮ ለራሴ ነው ሰርቼ የምበላው የነበረው። ግዴታ ነው ሲጀመር እኮ ማይችል የለም መስራት የማይችል እኮ የለም። እንትን ወንድ ልጅ ሆኖ ስደት ላይ መጥቶ እኮ ሳይወድ በግዱም ይለምዳል። በፊትም የሚችል ሰው ደግሞ ምን መሰለ አብዛኞቹ እኛውን ለምሳሌ እኔ መጥቼ እዚህ የለመድኩት የኢትዮጵያ ምግባችን የኢትዮጵያ ምግብ ነው መቻል አለብህ። አንዳንዶቹ አሁን የኢትዮጵያ ምግብ ይችላሉ ወንዶች ሆነው የኢትዮጵያ ምግብ እኔ አሁን እዚህ መጥቼ ሩዝ መካከል ምናምን ነው እንጂ ላይክ ዶሮ ወጥ ምናምን እንደዚህ መስራት አልችልም። ብዙ ምድር እንጀራ መጋገር አልችልም። መቻል አለብኝ ግዴታ ነው። ብችል ደስ ይለኛል እንደ እውነቱ። ኢትዮጵያ እያለሁ አሁን ከመሶብ እንጀራ አንስቼ ማውጣት አንድ እንጀራ ለማውጣት 3-4 ቦታ ነው ነበር የሚሆንብኝ የነበረው። ግን ምን ነው የዛኔ በተለማመርኩ እላለሁኝ አሁን ላይ። አረ አዎ ምግብ ለመስራት ይለመዳል። በእናትህ ናስር ዝም ብለህ ትዳር አድርግ ዝም ብለህ። ኡስማን አይ ጎበዝ ነው ኡስማን ይሰራል እኮ። ቤተሰብ ሁላችሁም እስቲ አንዴ ታብታብ አድርጉትና 100 ሺህ አስገቡት። እሺ ከታች ቀስት 100 ሺህ አልገባም። ቅድም እኮ 1800 ሰው ነበር። ቀስት ምልክት አለች እሷን ንኩና ሼር ኮፒ ሊንክ አድርጉት፣ ሪፖስት አድርጉት ቤተሰብ። እሺ አንዴ ሁላችንም 830 ሰዎች አለን። ሁላችንም ሼር ኮፒ ሊንክ እናርገው፣ ሪፖስት እናርገው። ታብታቡን 100 ሺህ እናስገባው። ሁላችንም ታብ ስክሪን ፋሚሊ 100 ጊዜ ብቻ ስክሪኑን ታብታብ አድርጉ። ቤቱን ፎሎ ያላደረጋችሁ ኦስማንን ፎሎ አድርጉት። ከታች ያሉት ገስት ላይ ያሉትን ሁሉ ፎሎ አድርጓቸው። እንሂድበት አንዴ 100 ሺህ እናስገባው ታብታቡ። ምርጥ የኦስማን ፋሚሊዎች ከታች ቀስት ምልክት አለች እሷን ነካትና ላዚም ቤቱን ፎሎ አድርጉት። እንዴት ነው ይላል ወታደር። እንዴት ነው አጥናኑት እስቲ። ዛሬ ኦስማን ብዙ ብር አውጥቷል። ፋሚሊ ጊፍት ያላችሁ ጀባ በሉት እስቲ። አጽናኑት ወንድማችን አዝኗል። በጣም ነው ዛሬ ኡስማን። እኔ እኮ ምስጢር መስሎኝ ነው። ምንድነው የነበረው? ብሩ በምንድነው የወጣው? ምን ሆነ ነው? አንተ አልጋ 4 ሜትር አልጋ ረዋን ገዝታት በጣም ከሰኒ ጋር ሆና 4 ሜትር አልጋ ጭራሽ የኛን የሚያክል አልጋ እስከ 10 ዓመት የሚቆይ አትለኝ። 4 ሜትር አይደለም። ፈርኒቸር እኮ በጣም ውድ ነው ኡስማን፣ በጣም ውድ ነው ፈርኒቸር። ደግሞ የሚገርም ነገር ኤሚኬው ዛሬ ወልዷል ተብሏል። ሚስቱና እሱ ይዛ ሄዶ 50 ሺህ የኢትዮጵያ ብር አላወጣም። እኛ እዚህ እስከ 4 ሺህ ገና ሳትወለድ ደግሞ ከዛ ደግሞ አስቦ ሱቅ እድሳት በለው እድሳትና አንድ አይዲ የሰውን ማሳደስ በለው የ4 ልጆች ኡስሚ አክስቷ እኮ ነኝ። ዝም ብላ ነገር ላይ አትተኛም። ኔቨር አሁን አውጥተናል። የፓስፖርትና የአይዲዋን ግን እሰቡባት አደራ እሰቡባት። የታለች የቅዱማ ጊፍተር ሰጠኝ ነበረች እሷ ማስቢባት እናታችን። የሆነ ነገር አስቡበት። እንግዲህ የሁላ ጊዜ ረዋን ስልጠናዋን ጨርሳ ልጇን ልትረከብ ነው። እኔም ደግሞ ስልጠናውን ውትድርና በሉት፣ ትዳር እኮ ውትድርና በሉት። በቃ የእውነት ስልጠናችን ጨርሰን ልንመረቅ ነው እና ሁላችሁም እንትን አድርጉ። ረዋን እቺ ወጥ ኡስሚ እኔ እኮ አዝኜ ልክ ነው እንጂ ባለ 4000 ብር ላረግልክ ነበረ ወላሂ። ይህ መብራት ሄዳለበት። ረዋ እንደዚህ አይነት ወጥ በልተሽ ታውቂያለሽ? አታውቂም? ፊልተር ላድርግበት እንዴ? ፊልተር ላድርግበት። ምንድን ነው? ድንች ነው? ፊልተር ላድርግበት ወጡን በፊልተር። ኧረ ፕሊስ እንዳታደርግበት። ተው፣ ፊልተር ካረከ ይውስበታል። ያበደ ነው ወላሂ። ይሄንን ወጥ ነው አሁን ለረዋንና እኔ ዋናው ቴስቱ ነው። ኡስሚዬ ደስ ይላል። ነው እናቴን ድንቹ በጣም ይጣፍጣል። እንትና ኡስማን የሚሰራው ድንች በጣም ይጣፍጣል። እንትናን ታውቀዋለህ?
ሀዊ ጋር የሚሰራው ዳግ የሚባል ልጅ ታውቀዋለህ? ታውቁታላችሁ ብዬ አስባለሁ። ሁለቱ የሚሰሩት ምግብ በጣም ለየት ይላል። ትንሽ ወንዙ እንዳይወስድህ እያሉት ነው ከታች ጎርፉ እንዳይወስድ እያሉ ነው። አረ እንደዚያ ይባላል። ባለሙያ ነው። ስማ የወጡን አይነት እስቲ ምንድን ነው ስሙ? ምንድን ነው? ምን አወጣለት? ማን እንበለው? የሆነ ሰው ስም ልጠራ ነበር ተውኩት። ኖ ወደ ሌላ ፖለቲካ አትግባ። የሆነ ስም ስጥ። ምክንያቱም አሁን ለምሳሌ የባንጋሊዎች ብዙ አይነት ስሞች አሏቸው። ዝም ብለው የሆነ ስም አወጣለት። ኖ እኔ በስም አላወጣለትም። በሰው ነው ስም ማውጣት የነበረብኝ። በሰው አለ በሰው ምክንያቱም እንደዚህ አይነት ምግብ ሰው አለ። አይ አሁን የለም ቀረ እኮ እንደዛ መባል። አሁን ባለፈው ወጥ ይዞልን የመጣን አስር ረዋን እንትን ገብታ ወደ ሕክምና ስትገባ ሰዓት ዶሮ ወጥ ይዞልኝ መጣ። የእውነቴን ነው የምነግራችሁ። እና ማን ነበር? የሆነች ልጅ አናቃትም፣ ግን አጋጣሚ እንትን አድርገናታል። ናስር ደግሞ እርቦኝ ነበር የዛኔ እና ማታ ነው የወጣን። ከዛ ከአጅማን ሚያቱ ድረስ ተጉዞ ወደ ሆነ ሆስፒታል፣ ስሙ ማይታወቅ ሆስፒታል ምግብ በማምጣት የወንድምነት አይነ ናስር እኮ የሆነ ቀን እኮ ስንት ተጣልተናል እኮ እኔና ናስር እስከ ሾርጣ ምናምን ፖሊስ መደወል ድረስ አጎቶቻችን። ዛሬ ግን አብረን ቁጭ ብለን ገዝት እናወራለና አይገርምም? ግን እኔና ናስር ከባድ ጸበኛ ነበር የሆነ ጊዜ። የእውነቴን ነው የምነግራቸው። ከጸብ በኋላ ፍቅር ጥሩ ነው። አይ ናስር ጥሩ ሰው ነው፣ የዋህ ነው ማለት ይሻላል ከዛ ሰው። ናስር በጣም የእውነቴን ነው። አብረን ነው የምንተኛው፣ አብረን ነው የምናድረው ምናምን። ተስፋ ይሰጥሻል። ቢያንስ ምንድነው እዛ ጋር እየሰራሽ የሆነ ነገር ስታስብ የሆነ ነገር እስኪ እንደዚህ ላደርግ ምናምን ስትዩ ቢያደርገውም እንኳን ማለት ነው ሞራልሽን እንትን አይለውም። ምክንያቱም ይሆናል ምናምን ይልሻል የሆነ ነገር ስጠይቅ። የሆነት ደግሞ ዲስፕሊን አለው፣ ጸባይ አለው። እኔም ወድለት ዲስፕሊን ወድለታለሁ። ከዛ ብር ምናምን አይንገበገብም። ያው ያወጣል የሆነ ነገር ወጭ። እኔ አሁን የምግብ ወጭ አላወጣም የነበር እዛ እሱ ነው ከቨር ሲያደርገው የነበር እና ትንሽ ጊዜ ቢሆንም ያው ጥሩ ጊዜ ነበረን። ስንለያይ ጥሩ አልነበረም እንጂ ጥሩ ጊዜ ነበረን። በዚህ ደረጃ መች ተለያይተን ተራራቅን? አሁንም ኢማራት ውስጥ ነው ያለነው እኮ አብረን መጠጥ እኔ እኮ አልጠጣም እኮ። ሰው እኮ እንዴት ነው ማስረዳቸው? አላስረዳቸውም እናንተን። እኔ መጠጥ ስናደድ ብቻ ነው የምጠጣው። ካልተናደድኩኝ አልጠጣም እኮ። ውሃ ነው ቤታችን ውስጥ ያለው። ቤተሰብ 2 ሊትር 1 ሊትር ምናምን ግማሽ ሊትር። እኔ ስናደድ ብቻ ነው የምጠጣው። መጠጥ ምን ይሰራል? ሀበሻ ይታረቃሉ፣ ችግር የለም። እኔ ግን እዚህ ሚዲያ ላይ ግን በጣም ያናደደኝ ሰው አለ። ወላሂ በጣም ተናድጃለሁ። ግን ምንም ማድረግ አይችልም። ያው ሁሉ ነገር ችለህ ምናምን ይባላል እንጂ እኔ ሰውን አሳልፌ መስጠት አልወድም። የእውነቴን ነው የምላቸው። ለሚያስጠላል እንትን እንዴት ነው አሁን ክላሽ ደቁኖ ቢሆን ኑሮ አስበሽዋል? ሻቲ ላይ ነበረ ግንባሬን እኮ ኧረ እኛ ነገር አንገባም። እኛ ትተናልኝ። አሁን እኔ ፎከስ ወደ ትዳሬ ብቻ ወደ ትዳሬ። አልደረሰም ደረሰን። እየፈላ ነው ቆቆቆ እሱ ኩሽና፣ አንቺ መኝታ ቤት ሆነሽ ነው ረዋን ሳሎኑና እየጠበቀች። ኧረ ቶሎ በል ጋዙን ጨምር፣ ትንሽ እንትኑን ጨምርበት እሳቱን። ያው እንትን እኮ ነው አሁንም ሊወርድ ሲል ነጭ ሽንኩርት ትዝ አለኝና ቅቤና ነጭ ሽንኩርት ከተትኩበት። ከዛ ያንን ነገር ስከትበት ትንሽ መብሰል አለበት አልኩኝ። በቃ ይሄ ኬሚስትሪ ነው ፊዚክስ በለው ወላሂ። እኔ ምንም ማንም ሰው አልበድልም። እኔ ሰው ከደረሰብኝ ነው። አሁን ግን እኔ ድራማ ልክ ኡስሚ እቤት ስትገባ ፌስታሎቹን ስታያቸው ምን ተሰማህ? እንደው በጌታ እስቲ ንገረኝ። ረዋን ምን አለ? በእናትሽ በማርያም ምን አለ? ካርቶኖቹን ሳያቸው የፌስታል ውስጥ ያለውን ይሄ ምንድነው ጠየቀኝ። አዎ አለና አልጋው ግን ማለት ነው አልጋው ይሄ ቦታውን ላይ በቃው ስለሚችል እንመልሰዋለን። መልሰን ትንሹን እንገዛለን አለ። የለም ኡስሚ መመለስ ወጣ ገባ እኮ ብሩ ገባ እኮ ቦታው ካልበቃ ይበቃል። ረዋን ሀባቡን ቢና ኸይሩን ቢንጂ እሺ
ኡስሚ በቃ ድንቹን አታብስለው በጣም ነገ እንዳለ መሰለኝ ያገር ድንች ነው እስኪ አንተ እንደው በሽታው ብቻ ይበቃል እኮ አትስራው። አረ ረዋን ካንቺ ቃ ማለት ነው ትንሽ ይቀራረባል እንጂ ያው አይደርስበትም። ክሎዝ የእውነቴን ነው። እቃሽ አይ ውድድር የለውም እቃሽ። ግን አንዳንድ ጊዜ እኔ የምሰራው ወጥ የሰው ልጅ ራሱ ሲሰራ የሆነ ነገር እንትን ይላል። አቤት አቤት አቤት! ቆይ አሁን ደግሞ ይባቴ ወላሂ ችን መሰለች። ተመልከቷት እስኪ ህዝቡ አብሮኝ ቁጭ ብሎ ሁላ ሰዓት እያየ ስለነበር ፊልተር ላንሳ ያለ ፊልተር ላሳያችሁ እስኪ። ደግሞ ፊልተር ላንሳ ለወጥ ፊልተር ያለ ፊልተር እቺ ትንሽ ፊልተር ላስገባላት፣ ትንሽ ፊልተር ላድርግባት። እቺኛዋ በቃ ፊልተር የሌላት እሺ፣ ጎልድ ላድርገው። ጎልድ እኮ ጎልድ ነው። አሁን ትንሽ ትቀዝቀዛ አንድ 5 ደቂቃ። እዚህ ሁሉ ለምን ሜካፕ አትቀባትም? ፊልተር ምናምን ትደርጉ በፈጣሪ ለነገር ምን አለ መሰለህ እንዴ ቆይ የወታደር ዳቦ አለን እኮ እኛ ቤት እኮ። እኔ እኮ በቃ ይገርመኛል እኮ እዚህ ጋር እኮ የሆነ እንትን ምናምን አለ። በቃ አያችሁ ናስር ድንች በፊልተር ብለነዋል ወጡን። እንዴ ወጥ በፊልተር እንዴት ምግብ በፊልተር ለመጀመሪያ ጊዜ እዚህ ቤት ነው ያያችሁት። እሺ ግን በጣም ወጡ የእውነት ነው የምላችሁ፣ የእውነት አንድ ቀን ቤታችን ስትመጡ ትቀምሱታላችሁ። ቀጣይ አሁን ዶሮ ወጥ ስትሰራ ምንድን ነው ዶኬ ስትሰራ እንደምታደርግ ታውቃለህ? በእንትን በሜካፕ ምናምን ታደርጋለህ። ቅንድቧንም አስተካክለ ምናምን። አሁን ረዋን ሚዩት አንሺ ይምጣልሽ ፍርፍሩ ወይስ ድንቹ ብቻ ይምጣ? መዳም ሁለቱም ጎን ለጎን አይሻልም? አንቺ ደግሞ ሞለጀሽ ቀርዋል እኮ እንዴ! አሁን አምስት 2 ቀን ከ2 ሰዓት ይቀራሽ። ሁለት ምግብ ባንዴሽ ወይ አሁን ከወለደች በኋላ የሚያስፈልጋት የምግብ አይነትና መስራት የምትችለውን እስቲ ጥቀስ። እኛ ምንም ነገር አያስፈልገንም። የልጅቱ አይዲ ወጪዋን የሚችል የፓስፖርቱ ብቻ ነው የሚያስፈልገው። እሱ ከ4 ወር በኋላ ነው። 4 ወር ማለት 2 ወር አትሊስት 3 ወር ነው። ከዛ በፊት አንተ የምትሰራላት ለ2 ሳምንት አትሊስት ለ2 ሳምንት ልትሰራላት የምትችለው እና የሚያስፈልጋትን ነው የምልህ። ናስር ከኛ ጋር ነው የምትሄደው። እሺ ታስፈልገናለህ። በዛ በሰዓቱ ትንሽ ቀነስ ያደርጉልናል። እሺ ናስር ነው። በቀን ስንት ነበረ? ኦስሚ እኔ ነኝ እንጂ አብሬያችሁ የምሄደው ግን ገፋ ናስር አላወቅሽም? ናስር ያውቀዋል። ለምን ብዙ ነገር ያግዘናል። እሺ ናስር ግን እንደ እውነቱ ጋጋታ እኮ አያስፈልግም። ብዙም ቢያንስ ከሶስት በላይ አያስፈልግም። ሌሎቹ ውጭ ላይ ወይ በስልክ ነው የሚሆነው እንጂ ሰው ከበዛ ነገራችሁ ረስቸው። ረዋን የወለደች ቀን ማንም ሰው አትምጡ እሺ፣ ከእንትኑ ሆስፒታል። ለምን ሰው ብዙ ካዩችማ በደህና ቤተሰብ አላት ብለው እንዳያስገቡልኝ እንትን ደህና እንደዛ ነው። ደህና ብር ክፈል ነው የሚሉት። ያ ጀማዓ ልክ ምናምን ይባላል እና እሺ። አዎ እኔ የእውነቴን ነው ነገራችሁ። ሰብሰብ የተወሰነ ሰውማ ያስፈልጋል። አንተን እየመጡ ያገኙ ማለት ሴት ታስፈልጋለች፣ 1-2 ሴት። ከዛን አንተን እየመጡ ያገኙ ነጥሮ ነገር በባለፈው 674 ብሩ ማለት ነው 300 ምናምን ተከፈለ። የእውነት አንድ ሰው ብቻ እኔ ያለው ላይቭ ገብቼ አስተላልፋለሁ። ቀጥታ ስርጭት ያለው ነገር አሳውቃቸዋለሁ። ሰብሰብ ስትል አባት ሪሴፕሽኑ አይን ነው የሚያየው። ሰው አለ የለውም። ከዛ የሆነ ልብስ አለች እሷን የድሮ ደላላ የሰጠኝ እሷን አድርጌ ነው የሚሄደው እና የሆነ ጫማ ችግረኛ አለችኝ እሷን አድርጌ እሄዳለሁ። ወላሂ ከራከረዋለሁ። ደግሞ የት ሆስፒታል ነው እያሉ ነው ሆስፒታሉ አትናገር ተከትለው ሊመጡ ያልነግራቸው ሆስፒታሉም አልነግራችሁም። ስንት እዚህ እኮ ስንተኛ የሚፈልገን ሰው አለ። ሆስፒታል እንገራችሁ። ሆይ አይኔ አበባነሽ ሆይ ወይኔ ቻርጀር ሊዘጋ ነው። እሺ 5% አላለሽ። ኮፕሊንግ አድርጎ እስከዛው እስከምናምን ድረስ ረዋን ፍርፍሩ ወጧ እየደረሰች ነው። ጠዋት የሰራችው ረዋን ይሄንን ፍርፍር ወጥ እንግዲህ እሺ ፎሎ አድርጓቸው እስከዛው ድረስ ከላይ ጀምሮ እስከታች ፎሎ አድርጓቸው። እሺ ገስት ላይ ያሉ ሁላችሁንም ፎሎ አድርጉ። አንድ ጊዜ ፎሎ አድርጉ። እሺ ሂዱ አንድ ጊዜ አድርጓቸው። አሁን ላይ ተጨመርኩ።
አሁን ፎሎ አድርጓቸው ከሰኒ ናስር፣ መሲ፣ ሳሚ እኔን ችግር የለውም ኦስሚ ከናስር ጀምሮ ምን ያደርግልኛል? እናንተን ለማያ ይበቃኛል። እስኪ ለማን ነው በብዛት ፎሎ የሚያደርጉት? እስኪ አሁን እዚህ እንትን እስኪ እንተዛዘብ። እስኪ ሳሚ ቅድም ስለገባ እሺ ችግር የለውም። አሁን ካለው አይቼዋለሁ። ማን ነው ፎሎ በብዛት የሚያደርጉት? አንዋር 40 ደርሷል። እስኪ ለማን ነው በብዛት እስኪ ፎሎ የምታደርጉት? እስኪ ተወዳደሩ። እስኪ እስካሁን ድረስ ናስር ነው እየመራ ያለው፣ ምክንያቱም ሳሚ ቀድማ ስለገባ። ሳሚ እየመራ ነው እሱ። ለእኔ ችግር የለውም። ኦስማንን በእኔ ቦታ ኦስማንን ፎሎ አድርጉት። ፎሎ አድርጓቸው። እኔ አብሽር፣ እኔ ፍቅራችሁ ይበቃኛል። አብሽር ቤተሰብ ዳይ ፎሎ አድርጓቸው። ሳሚንም አድርጉት ነው። እኔ እኮ ውድድሩን ነው ቀድመ ገብታል ያልኩት። ሳሚንም አድርጓቸው። ቸክ አድርጉ። ለምን እነሱ ላይቭ ሊገቡ ይችላሉ። እዛ ሆስፒታል ውስጥ አይታወቅም። ቀጥታ ስርጭት እንድትከታተሉ የእውነቴን ነው። በቃ ትችወጥ በቃ ቲክታኩን ያዩልህና ነፍ ሰው ይከታተላል። 6-5 ሺህ ሰው ይከታተላል። ችግር የለውም። 5 ድርሃም ከላኩልህ በቂ ነው ይሉሃል። አረ እንትን ታደርጋላችሁ። ስማ አንተ የጌሙ የቀጠሮ ጌም ለራሱ እኮ ብሩ እንትን አላለም። የእውነት በጣም አረ አልገው። አሁን ቤቱ አይበቃውም። የት እንደምናደርግ አናውቅም። አሁን ለራሱ በጣም ብዙ ነው። ብዙ ዶላር ነው። በጣም እንትን ነው። እኔ እኮ ነግሬያት ነበር። ረዋን የኛ አልጋ ይበቃታል እያልኳት እኮ ነው። ይሄ እኮ በቃ ዝም ብሎ በጣም ከባድ ነው። እንግዲህ አልጋው ይበቃትና ስር የኛ አልጋ አይተዋል። ምን አልከኝ? አይተዋል። ምን ተኛበትን አልጋውን አላየሁም። ነገር ውስጥ መጣ አንተ ስለዚህ አድርጋ። ለማንኛውም አሁን አልጋው ቶሎ እንዳረጅ ትራስም እንዳይበዛበት እናንተም ግማሽ ሰዓት መሬት ግማሽ ሰዓት አልጋው ላይ ተኙ። ቶሎ እንዳያረጅባችሁ። አይ እስከዚህ በል ትንሽ ነው። ረዋን ተዘጋጅ። ረዋን እንዴ የት አለ? አረ ምግቡን እያሉ ነው። ፈጣሪ አረ ይራበው ሰው አለ ጋይስ። ወይኔ ማን ነው የራበው? እስኪ ዱባይ ምድር ላይ ማን ነው የራበው? ኢማራት ላይ እኔ እኮ ረሃብ የለም። ዱባይ ረሃብ የለም። አሬት ነው ያረኩት ያን። ረዋን ሚውታንሽ አንድ ጊዜ ማረዋን ወይ እንትኑ ያቺ ሳህን ሁሉ ጊዜ ምን እንትን የምናቀርብባት የታለች? ረዋን ያው እዚህ ነው። ኦቨን ውስጥ ነው። ያቺ እንትን ቆናት ምን ኦስሚ ረዋን ያቺ እንትኗ ከዚህ ተለቅ የምትለው ረዋን ከዚህ መሲ የሰራነውን እኮ ቢያቅ ደግሞ ሞሪ ጨንቀው ነበር። ወይኔ ኦስሚ ከሰማ ገደለ። ደርሷል። እሺ አሁን እናደርጋለን። እሺ ትንሽ ውሃ እንትን ይበልና ከዛ እንጀራ ከዚህ ከሰል ይለናል። ቤተሰብ እኔ 3 ማዕዘኑን ሳሙና ተጠቀሙ። እሺ አሪፍ ነው። 3 ማዕዘኑ ዛሬ በሱ ነው ሻወር ወሰድኩ። አሁን እሺ ቆይ ትብላ። አሁን እየነገረች ጠዋት ማንቀደመ ሆነ 1066 ሳሚ 100 ምናምን ነው። ሳሚ ፎሎ አድርጓቸው እንጂ 100 አስገቧቸው። ዩዘርን ሚውት አድርጉልኝ ፕሊዝ። ረዋን አንቺ ነው የምትመሰለው። አንቺ እውነት ትናገሪያለሽ። ምስክርነትን ጠብቅ እየወጡን ወይስ እንዴት ነው? ቆይ ምስክርነት ቆይ ትንሽ እንጀራ እንዳይደርስ ትንሽ ቆጣ ብናደርጋት እንዳትቆጣ።
እና ሁላችሁም ቤት ስትመጡ ደግሞ ልብስ ምናምን አሁን እኛ እስከ 6 ወር እስከ 2 ዓመት ገዝተንላታል። የ1 ዓመት የ2 ዓመት የሚያገለግል ነገር ሰብሰብ ብላችሁ ይሄ ክርስትና ወይ ማርያም ወይ ደግሞ የሆነ ግብዣ ምናምን አይደለም። እሺ ሰብሰብ ስትሉ አንዲት አረቄ ለ10 ሰው ይዛችሁ ልትመጡ አስረግጬ ነው ነገራችሁ። አንዲት አረቄ ለ10 ሰው ቀርቷል። የድሮ ባህል ነው። የሆነ ጥሩ ነገር ይዛችሁ እሺ። አስረግጬ ነው ነገራችሁ። እኛ ሀገር በጣም እንደዚህ አይነት እንትን አለ። አንዲት ይዘው ያኔ መጡና አስረግጬ ነው ነገራችሁ እና ይሄ ሙዝ ባናና ምናምን ይዛችሁ እንዳትመጡ። ድሮ ቀርቷል። እሺ አዎ አይቻልም። እኛ ቤት ቀርቷል እሱ ነገር። ይሄ ስጦታ ይዞ ያልመጣ ሰው ገንፎ አይበላም። አረ ከበሩ አይገባም፣ ከበሩ እዚህ በሩ አይገባም እያልኩ እኮ ነው። አላስ ሰምታችኋል። ኡስማን ተመሳሳይ ቢገዙስ በምን ያውቃሉ? አሁን ብዙ ጊዜ ማለት ነው ለልጆች ላይ እንትን ይላሉ። ይቃደብል ይሆናል። መስሎ ተመሳሳይ ሊሆን አይችልም በፍጹም። ዋይ አይሆንም፣ ከተገዛው ጋር አይሆንም። ኖ አሁን ለምሳሌ አንቺም እኔም የሆነ ተመሳሳይ ነገር ከተገዛው ጋር ከሆነ አይሆንም አልኩ። አሁን ከተገዛው ጋር አይመሳሰልም በእርግጠኝነት። ኖ አይደለም። አሁን ለምሳሌ አንድ አይነት እሺ፣ አሁን አሁን ልብስ ችግር የለውም ሁለት ቢገዛ። ለምሳሌ አሁን አንዳንድ ጋሪ ምናምን አለ። አሁን አየሽ አንድ ነው የሚያስፈልገው። ሰው ቢገዛም ነው የሚደረገው ነገር ከመጣ እኮ መቀየር ይቻላል። አሁን አልጋ ምናምን ጋሪ ምናምን ከላኩ መቀየር ይቻላል። በሌላት ነገር ወስደ ማስቀየር ይቻላል። አልጋውን ያኛው ጋሪ ያንኛውንማ ማስቀየር ይቻላል። አረ እሱ የሚቻል ከሆነ ፍቀዱልን። ለምን ቤቱ በጣም ጠባብ ናት። እንት ነው የኔ ኡስማን ብሎክ ነው ማረግህ። በቤት ስፋት ተቀየረ። ዋጋ በዝቶብናል በል ረዋን አላለችም። አንድ ሳምንት እንዳልታመም እኮ ነው። ጭራሽ በሽተኛም ከነበርክ ትድናለህ። እንኳን ሊያሳምመ እንደዚህ አይነት ወጥ እስኪ ስንት ፐርሰንት አለው ቻርጀር? ቆይ ሲመጣ እናንተ ትመሰክራላችሁ። ሲመጣ አልጋው ነገ ከነገ ወዲያ ይገጠምና ታዩታላችሁ። መቼም ታሳውቀናለህ። አጓጉተን ይመሰክራል ሁሉም ሰው። አረ ግድ ነው አሳውቃቸዋለሁ። እሺ ረዋን ታደለች። ምግብ የሚሰራ ባል አለሽ። ረዋን ተስተካከይ። እሺ እግርሽን ሰብሰብ አድርጊ ወደኋላ። አረ እንደው ኡስማን እግዚአብሔርን ፍራ፣ ይዘው ሂድ እባክህ። እንኳን እርጉዟ እኔ ራሱ አምሮት አማረኝ። ከጂቢአር አልመጣ ነገር ሆኖብኝ እንጂ መጣ ነበር። ግን 700 ሰው እኮ ምግቡን ግማሹ አንተ የምታመጣልን ነው እየመሰለን ያለ ነው። በነገር ወደኋላ እግርሽ ምናምን እንዳይታይ፣ ፀጉርሽ እንዳይታይ ወደኋላ ወደፊት ብለሽ እንደ ጦር ግንባር ነው። በእውነት እኔ ራሱ ስንቴ ምራቄን እንደዋትኩኝ። ሶሪ ምንም ማድረግ አይቻልም። እችን የመሰለች ምግብ ይዛ ሄዳለን። ለረዋን ሰርፕራይዝ እናደርጋታለን። አንተም ትበላለህ። ለረዋን ብቻ አይደለም እባክህ ተው። ታዲያ እኔ ካልበላሁ ማን ይበላል? ተው እንጂ። አሀ ሰህለል ሐቢብቲ ያ ገልቢ ሱፍራን ጥፎ እንዳይንጠባጠብባችሁ። ረዋን ዛሬ ወላሂ ጎበዘሽ አለኝ። ሀብሀቡ ጨረሽ ጎበዝ። እንደዚህ ስትበይ ነው እኔ ደግሞ ሞራል የምትሆኝ። አዎ ክቡራትና ክቡራን አድማጭ ተመልካቾች፣ እስኪ ረዋን ለማየት ኮፕሊንክ አድርጉ። መጀመሪያ እስቲ ኮፕሊንክ 2000 ያስገቧት። መጀመሪያ አንድ ጊዜ ታጎርሳት ነው። ዋው ዛሬ በ3 ማዕዘን ሳሙና ታጥቤው እንዴት እንደማረብኛቸው ውበቴ ሁሉ ተመለሰ። ረዋን ለማየት 2200 ቆይ 100 ሺህ ግባት። ሀብታቡ እየሄደ ነው። ጠብቅ። ቶሎ በሉ። ረዋን አያቻት። እስኪ ሂዱ። ኧረ ሊቷ ምግብ ትብላሽ፣ ችግር የለውም። ሀብታቡ 100 ሺህ አስገቡት። 5000 ብቻ ነው የሚቀረው። 5000 የላ ፋሚሊ ሊያጎርሳት ነው። አንድ ቆይ 4000 ይቀራል። ቆይ ሊያጎርሳት ነው። እንደዚህ 2000 ፋሚሊ ታብታቡን የላ ሞልቷል። ተመልከቷት።
ረወን ተሸፋፈኝ እንጂ አትገላለጭ። ለእኔ ብቻ እኮ ነው የምትገላለጭ። እንዴ ምንድን ነው ነገርኩሽም እንዴ ማለሽ ነበር አንቺ። ኦ ማይ ጋድ ዚስ ኢዝ ሚ ዋይፍ ሉክ ሚ ዋይፍ እኔ ግን ልጅቷ እንዲህ ነው የምትጫወትበት ኡስማን። አሁን ህፃኗን ራሱ ልጇ ከተወለደችማ ወደ ላይቭ አልመጣም። የእውነት ምን ይሰራልኛል? ላይቭ ስራ አላቆምም እንዴ? አንቺ እንትን እንዳይላቸው ትን እንዳይላት በእናትህ ነው። ረዋን ጣፍጦሽ ነው ወይ ሼም ይዞሽ የምትበዩ? ወላሂ ይጣፍጣል በጣም ጎበዝ ነው። ተናገሪ እንትን ባትሪ ዘጋ። በክብር ውረዱ ሁላችሁም፣ ሳትዘረገፉ በክብር ውረዱ።